ሰላም እንዴናችሁ? ይሄንን ቪዲዮ ለኤፍ አድርሱልኝ። የይቅርታ ቪዲዮ ነው። ትላንትና እኔ አይደለሁም ገብቼ አፈቅርሃለሁ ያልኩት እኔ አይደለሁም። በቃ እኔ አይደለሁም። እኔ ስልኬን አስቀምጬ በተኛውበት የኔን ክፋት የሚፈልጉ ጓደኞቼ በቃ ሆን ብሎ የኔ ስም ለማጥፋት ተነስቶ ነው እንደዚህ ያደረጉት። እኔ አይደለሁም። አድርሱለት። የምር እነሱን አለቅም ይከሳቸዋለሁ። ይሄ ሁለተኛ ቪዲዮ ነው። ብዙ ሰዎች ፎቶዬን ምናምን እየለጠፋችሁ ነው። ፎቶዬን እንዳለጥፉኝ እኔ አይደለሁም። እነሱን ይውላችሁ ይከሳቸዋለሁ። ሀቢባ ቤት ሄጄ ነው የሚከሰው እዚህ ሳውዲ ማለት ነው። እድሜ ልካቸውን እስር ቤት እንዲበሰበሱ ያደርጋቸዋለሁ። የኔን ስልክ ወስዶ ማለት ነው ፓስወርድን ያውቃሉ። ከዛ ላይፍ ውስጥ ገብተው ነው እንደዚህ ያደረጉት። እኔ እኩያዬን እንኳን አፈቅራለሁ ብዬ አልናገር ይሞታሉ እንጂ እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። ቴንክ ዩ እናመሰግናለን። አመሰግናለሁ እና እንድትረዳኝ ይፈልጋል እና ደግሞ ወደ ክርስትናው ያምጣሽ ማለት ይወድሃሉ ሲል በቃ ማለት እንድትረዳኝ ይፈልጋለሁ እኮ። እኔም በጣም ተረዳውሽ። ጌታ ይርዳሽ፣ ወደ ክርስትናው ያምጣሽ። ማለት ደግሞ በቃ ድነትን እንድታገኝ ይርዳሽ። አፈቅርሃለሁ በጣም እናልስ የሙስሊሞች ክፋት። እናንተ እኮ ጨካኝ ህዝብ ናችሁ እኮ። አሁን ሁሱን ብዙ ፎሎ ያደረጋችሁ ክርስቲያኖች ናቸው። በቃ ውስጣቸው ንጹህ ስለሆነ እናንተ ግን የፉን እየሄዳችሁ ሪፖርት። ቆይ እሱ ስራውን እየሰራ ነው። ቁርአን ላይ ተጻፈ ነው የሚያነበው። ምን አጠፈቁ? እውቀት ስላለው ቀንታችሁ። ለማንኛውም ሄዳችሁ ኮፕሊንግ አድርጉት እሺ። እነዚህ የሚቀኞች እኔ እኮ ልብና ያልኩ ሙስሊም ነኝ። ሀቅ አቋን እናገራለሁ። ስለ ወሬ ምናምን ቦታ የለኝም። ወደ ክርስትናው ያምጣሽ። እንደምታውቁት ሁሱ 1 ሚሊዮን ገብቷል። አሁን ኦፍ ነው የቀረው። ኦፉን ሄዳችሁ ሁላችሁ ፎሎ አድርጉ። ዘረኛ ምቀኛ ሃይማኖተኛ ሳትሆኑ ሁላችንም ሄድን ፎሎ አድርገን 1 ሚሊዮን ይግባ። ከዚህ በላይ የሚገባዋል። ወላሂ ሙስሊሞች ያልገባችሁ ነገር ሄዳችሁ እሱን ጠይቁት። ክርስቲያኖች ደግሞ ያልገባችሁ ነገር ሄዳችሁ እሱን ጠይቁት። ሲጀመር ክርስቲያኖች ማለት ነው እናንተ ሌላ አላቅም። ኦርቶዶክሶች በጣም ጥሩ ሰው ናችሁ እናንተ። እኔ በጣም ነው የምወዳችሁ። ወላሂ ንጹህ ሰው ናችሁ። በውስጥ የምትጽፉልኝ ሰዓት ስለሌለኝ ነው ያልመለስኳቸው። እወዳችኋለሁ፣ በጣም አመሰግናችኋለሁ። እሺ ፈጣሪ እድሜና ጤና ይስጣችሁ። እወዳችኋለሁ። ፈጣሪ ያክብርላችሁ። ወደ ክርስትናው ያምጣሽ። ሙስሊሞች ትችላላችሁ እናንተ። ማርያምን ይመቻችሁ። እፎይ ቅጆ ከቅጅት በኋላ ኦርቶዶክስ ማለት ቆሻሻ ናት። አንቺ ኦርቶዶክስ ነሽ፣ ማተብሽን አንገትሽ ላይ ተንጠልጥለሽ ለምንድነው ኃጢአት ምትሰሪው? አሁን እፎ የሚሰራው ስራ የሆነ ነገር የሚያስረዳሽ በማስረጃ ነው። በማስረጃ አረብኛ ወደ እንግሊዝኛ ይተረጉምሻል፣ እንግሊዝኛ ደግሞ ወደ አማርኛ ይተረጉምሻል። ደግሞ ለሰው ያለው ሪስፔክት ለምንድነው የምታቆሽሽ? ቆይ እስቲ ቆም ብለሽ ስለራስሽ ምን እየሰራሁት ነው ብለሽ አስቢ። ማበረታታት ነው እንጂ እንደዚህ ማብላት የለብሽም። አበረታችሁ እንጂ አባትሽ እኮ ነው፣ ትልቅ ሰው ናቸው እኮ እነሱ። ስለዚህ እባክሽ እንደዚህ አይነት ነገር ባሰሪ ጥሩ ነው። ተረጋጊ። የኮሜንትና የፎሎ ጋጋታ እንዳትሆኝ። ወደ ክርስትናው ያምጣሽ። እኔ ማለት ግዴታ ሙስሊም ስለሆንኩኝ ጥላቻ ማሳየት አለብኝ ወገን? ቆይ ምን አይነት ጭንቅላት ነው የያዛችሁት? በቃ ውሸት የሆነ ነገር ውሸት ነው፣ እውነት የሆነ ነገር እውነት ነው። አለቃ በቃ ለራሴ ጥሩ ሰው መሆን ነው የምፈልገው። እኔ ምን አድርጌ ነው? እንገልሻለን። ቆይ ጠብቂ። የት ነው የምታገኙኝ? እኔ እንኳን ፀሐይ ምን አይነት እንደሆነች አይቻት አላውቅም። መዳም ቤተኛ ያለሁት ልንገራችሁ ብዬ ነው። ተፋቱኝ እንጂ ወገን። እኔ እኮ ኦርቶዶክሶችን የወደድኩት በምክንያት ነው። አንደኛ ጥላቻ የሚባል ነገር የላችሁም። ሁለተኛ ሚቀኝነት ምናምን ነገር እነሱ ጋር ብትሄዱ አታገኙም። በጣም ውስጣችሁ ንጹህ ነው፣ ህዝብ ናችሁ። ሶስተኛ እከሌ ተሳደበ ለወሬ ቦታ ያላችሁ መልስ አይሰጡም። ምንም ብትሳድቡት ምንም ብታወሩት ጭራሽ መልስ አይሰጡም። በቃ በወሬ ሳይሆን በቁም ነገር ነው የሚያሳዩት። በጣም ጥሩ ህዝብ ናችሁ እነሱ። አሁንም ወዳችኋለሁ፣ ነገም ወዳችኋለሁ፣ ሁሌም ቢሆን እናንተን ወዳችኋለሁ። እኔ በንጹህ ልቤ ወዳችኋለሁ። ይሄ ወላሂ ላዚን ወዳችኋለሁ። ወላሂ ማለት ሲጋይ ተረግፎ አጥንቴ ብቻ ይቅር ማለት ነው። ወዳችኋለሁ። እናንተ ኑሩልኝ፣ እድሜያችሁን ረጅም ያድርግ ፈጣሪ፣ ጤናችሁንም ረጅም ያድርግልኝ። በውስጥ የምታወሩኝ ይሄ ቪዲዮ ለእናንተ ነው።
እኔ ብዙ ጊዜ በውስጥ ለመመለስ ቢዚ ነኝ፣ ሰዓት የለኝም እና በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እንደው ፈጣሪ ያክብርላችሁ፣ ፈጣሪ እድሜና ጤና ይስጣችሁ። ከሚቀኝነት፣ ከዘረኝነት፣ ከጥላቻ፣ ከሁሉም ነገር ነፃ ያደርግላችሁ ፈጣሪ። እኔ ጥላቻ፣ ሚቀኝነት፣ ዘረኝነት የለኝም። ሁላችሁንም እወዳችኋለሁ። ኦርቶዶክሶች እወዳችኋለሁ ስላልኩኝ ተቃጥሎ ነው። ውሃ ጠጡ እናንተ ምን አገባኝ? ቀዝቃዛ ውሃ ጠጡ። እነሱን አሁን የምወዳችኋለሁ፣ ነገ የምወዳችኋለሁ፣ ሁሌም የምወዳችኋለሁ። እኔ ነኝ የወደድኩት፣ በቃ አይመለከታችሁም። ስለዚህ ህይወቴ ለጣልቃ እንዳገቡ እናንተ የምትወዱኝ አሁንም ሼር ኮፕሊንግ አድርጉልኝ። እናንተን እወዳችኋለሁ። እኔ በጣም ብዙዎቻችሁ ኮሜንት ስር ገብታችሁ ማርያም ትወድሻለች፣ ኢየሱስ ይወድሻል የምትሉኝ እኔም እወዳችኋለሁ። እኔ እዚህ ምድር ላይ ማለት ነው የሰውን ነገር ሲግ የራሴን ነገር ከፍ ማድረግ አልፈልግም። ሁላችንም ከአፈር ነው የተፈጠርነው፣ ወደ አፈር እንመለሳለን። እኔ ሁሉንም ሰው ሪስፔክት አድርጌ ወድጄ መኖር ነው የምፈልገው። ለማንም ጥላቻ ማሳየት አልፈልግም። ጥሩ ቤተሰብ ነው ያሳደገኝ፣ ልቤም ንጹህ ነው። ሁላችሁንም እወዳችኋለሁ። ሰውን አልጠላም። ሰው እስከሆነ ድረስ ሰው ነው ከተባለ ድረስ እኔ ሪስፔክት አደርገዋለሁ፣ አክብረዋለሁ። ራሴን ከፍ አድርጌ ሰውን ዝቅ ማድረግ አልፈልግም። ይሄን የምትገርሙ የአንዳንድ ሰዎች በኢንቦክስ ገብታችሁ ማርያም ብለሽ ስሟን እንዳትጠሪ ፎቶዋን እንዳለጥፊ ምናምን የምትሉኝ ምን አገባችሁ? ቆይ ደጋግሜ ማርያም ብዬ ስሟን ይጠራሉ። እናንተ አይመለከታችሁ። የራሴ ላይፍ ነው። የፈለኩትን ማድረግ መፍትሄ ነው። የፈለኩትን እምነት ተቀብዬ መኖር መፍትሄ ነው። እኔ በንጹህ ልቤ ወደድኳት ማርያምን። የዓለም ሁሉ የሚወዳት ሴት ናት እሷ እና ዓለም ሁሉ ይስማ፣ ማርያም እናታችን ናት። በቃ አለቀ። ብዙዎቻችሁ ክርስቲያኑን ታውቃላችሁ ብዬ አስባለሁ። ሁለተኛው ፉ ነው፣ የፉ ልጅ ነው፣ ወንድሙን አላውቅም፣ ግን በጣም ጥሩ ልጅ ነው፣ ጀግና ነው እና ሁላችሁ ፎሎ አድርጉት፣ ሄዳችሁ አበረታቱት እና ነገ ፉ ወይ የሆነ ነገር ሲሆን እሱ ማለት ነው ፉ ቦታ ይገባል። እኔ ሁላችሁ ልብና አልኩ ሙስሊም ነኝ ብዬ እናገራለሁ ሁሌም። ሃይማኖት አይግል ነው፣ ግን እውነቷን በቃ ሰዎች ጥሩ መሆን ስለምፈልግ ጥሩ ነገር ይሰራሉ። ገባችሁ አይደለም? ሙስሊሞች ደግሞ ቅር እንዳትሉ። ቆይ ምን አረኩኝ? እኔ አልሳደብም፣ ሙስሊም እንደዚህ ነው ብዬ አልናገርም። ቆይ ምን አገባችሁ? ቆይ የሚገርመኝ ነገር የግል ሃይማኖት አለ። የኔ መቃብር ውስጥ እናንተ አትገቡ፣ እኔ ብቻዬን ነው የሚገባው። ማንም ሰው እኔን ተከትሎኝ አይገባም። ስለዚህ እባካችሁ የራሳችሁን ህይወት ኑሩ። ወገኖቼ፣ ዘመዶቼ፣ ክርስቲያን ዛሬ ሽብርክ ካለ ከዳኝ ክርስቲያን መብራት ምናምን ነገር ስላለችና ተሸበለለ ማለት ነው። እቺ ቤላ ታዋጣለች፣ ለወደፊት ታዋጣለች። ቤላ እንያዛት ክርስቲያን በሌለበት ከክርስቲያን ትሻላለች። አድቫንቴጅ ሰጣለች መሰለኝ የሆነ ሰዓት ላይ እኔ ባልነበርኩበት ሰዓት ላይ ክርስቲያን አንቺ የሆነ ተነጋግራችሁ ነው መሰለኝ የገባችሁት። ተነጋግረን ሳይሆን እምነት ደስ ይላል፣ አስተምሮቷ ደስ ይላል። እኩልነት እንዲከበር መፍት እናስከበር። የሴቶች መፍት ይከበር። ሰላማዊ ሰልፍ እንውጣ። በእስልምና አይሰልም የሴቶች እኩልነት ከጎና አድርገህ ትሰብካለህ። ተው እናንተ ሰዎች ተው። አሁን ከቤት ያወጡ አልመሸም። አንተኛም እንዳለ ሴቶች ሁሉ አንተን አፍቅረውህ መውጫ መግቢያ እንዳያሳጡ እርግጠኛ ነህ? እና አግብተሃል? አንተ አግብተሃል? በዚህ ተቀጥል። አግብተሃል? አላገባም። እና እንካፈላለን። የንብረት ዝውውር እንዴት ነው? ፍሰቱን እንከፋፈላለን። እኛ ጋር አንድ ብቻ ስለሆነ ስለማንደርብ 3 አለ። በቃ እኔ ጋር ከበዙ ይመች። ደህና ደሩ። ከወንድ ይልቅ ሴት ብልህ ስለሆነች ነው። አለሳልሳ እንትን ትላለች። እሷ የማሳመን ችሎታ አላት። አሁን እኮ እየሰደብከኝ ከሆነ አንተ ብልህ አይደለህም እያልከኝ ነው። ራስንም እየሰደብክ ነው። እኔም ብልህ አይደለሁም እያልክ ነው። አንተ በቃ ሁሉ ነገር ወደ ስድብ ነው። እና ታዲያ ብልህ አይደለህም እያልከኝ እኮ ነው። እየከፋኝ ነው።
በገዛ ጀቤላን አንጥቻ የገዛ ቤቴ ልታስወርሰኝ ነው እንዴ? ሴት ልጅ ብልህ ነች፣ እሷ ትሻላለች። በገዛ ቤቴ ላይ ሴቶች ሞቅ ሞቅ እንዳይላችሁ እናንተ ትሻላላችሁ ተብላችሁ ነገር ወንዶች አታስፈልጉም እንዳትሉን። ሚስት አለህ? ቀለበቴን ደብቄው ነው ትላለህ። ኢብራሂም ያው ብዙ ሚስት አለህ እያለኝ ነው እኮ እንካፈል። አይ በትክክለኝነት ምን ልድራይ ነው? ከዳርከኝ ችግር የለውም። አይ መዳር ምናምን ሳይሆን አግብተሃል ወይ? አንተ ገባ ትዘጋለህ። ይኸውልህ አግብቻለሁ ብል ገባ ትዘጋለህ። አላገባውም ብል ገባ ታበዛለህ። የትኛውን ልምረጥ? ደስ ያለን አንተ። አሁን አግብቻለሁ ብል ገባዬን ዘጋ፣ ካላገባው ማለት ነው። ከዛ ደግሞ አላገባውም ብል ደግሞ ሜቢ ያገባው ከሆንክ ወይንም ካለች ደግሞ አንተ ቀጣፊ ብላ ነገ ትሄድብኛለች። አሁን አጣብቅኝ እስከተትከኝ። ስለዚህ ይህ ነገር ይለፈን፣ እንደ ጆከር መጫወት ነው። ይለፈን እንዴ አደባባይ ልጁም እስከሚመጣ እስከምንወልድ ማግባታችንና ለማግባታችን እስኪታወቅ ድረስ ዝም እላለሁ የሚለውን ዝምታን እንመርጣለን። አይ ግን ጥሩ ነው እንደዚህ ራስን አብዴት ስታደርግ። ፈቀድም እንደ አራት ማግባት በነ ሰለሞን በነ ሙሴ ያ እነሱ በብሉይ ኪዳን ያደረጉትን ነው። ኦልሞስት እኛ ለምሳሌ እናንተ እንትን ታምናላችሁ፣ ነሲክና መንሱክ እንደሚነሰክ ታምናላችሁ። በዛ ሰዓት የነበረውን ሙታ ምናምን አሁን አለ ብልህ ታደርጋለህ ብለህ አሁን ተስማማለህ? አንደኛ እነኛዎቹ የሚከለክል ህግ የለም አለ። ምክንያቱም በአዲስ ኪዳን ላይ አይፈቅድም፣ የለም ግን እፎይ መስቀል የለም፣ አይፈቅድም። በእናንተ እምነት አይ የለም ምናምን ሲሉ ስለሰማሁ ነው። እና ይብሩ የሚከለክል ገደብ ምናምን የለውም ምናምን ሲሉ አለ። ምክንያቱም አይደለም እንደዚህ ካገባ ከቤተክርስቲያን ራሱ ትባረራታለህ እንደ ህጉ ከሆነ። አንደኛ በቤተክርስቲያን ህግ ነው እንጂ አንድ ላይ ነው አንድ ብቻ ይውላል። አንብብልህ። እሺ ኦኬ፣ ቤላ መክፈት ትችላለሽ ነው። ወደ ኋላ ልንመለስ ነው። ራሴ ላንብብ ላለመቆየት። አንድ ብቻ ሳይሆን ከአንድ በላይ አታግቡ የሚለው ነው እንጂ አንድ ብቻማ አራትም አምስትም ብሎ አንድ ብቻ በሚለው ቁርአንም ይዘገዋል። ኢብራሂም አንድ ብቻ አግቡ ልዩነቱን ሰምተሃል ያልከው? አንድ አግቡ ከተባለ በቃ ከአንድ በላይ አልተፈቀደም ማለት ነው። አንድ አግቡ ከተባለ መጽሐፍ ቅዱስ ላይ ደግሞ የሚለው አንድ ብቻ አግቡ ነው የሚለው። እንትን ቃል መክፈት እችላለሁ እኔ። አይ አራትም ሶስትም ሁለትም ካልቻላችሁ አንድ ብቻ አግቡ ስለሚል ብዬ ነው። አይ እናንተ ካልቻላችሁ ነው። እኛ ጋር ደግሞ ያለመቻል ጉዳይ አይደለም፣ ትእዛዙ ነው። ኦኬ አንዴ ላሳየሽ። ብዙ ቦታ አለ ያለ አይ ቲንክ እንትንን ማበከፍሽው ኤሌመንቶስ ላይ ያለው በጣም ስትሪክት ነው። ኤኒዌይስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ጀምሮ ያለውን አንዴ ክፈችው። እሺ ኤሌመንቶስም ስላለኝ መክፈት እችላለሁ እሱን ከፈለክ። ኦኬ ሁለቱንም ትክፈቻችሁ በቃሽ። ኤሌመንቶስ ላይ ከመጣ መጀመሪያ ወይስ ቆሮንቶስ ላይ ያለ? አይ እኛውን ክፈችው በቃ ለፊት ለነሱ። እሺ ስንት አልከኝ? 7 ኦኬ ምዕራፍ ቁጥር 7 መሰለኝ አልከኝ። 7 ከቁጥር 2 ብታደርገው አሪፍ ነው። ያን እንትን ለምንድን ነው እንትን ያለብኝ? ለእኔ ነው ብዥ ብሏል። ቀሻን አልተመቸኝም ለማንበብ። አንብቤው። እሺ እሺ ኦኬ ከታየ ነገር ግን ስለ ዝሙት ጠንክ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቷ ደግሞ ለራሷ ባል ይኑራት ይላል።
ኦኬ። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው የሚለው ሚስቶ ይኑሩት ነው የሚለው ኢብራሂም ሚዩት ነው እያወራ ከሆነ ለእያንዳንዲት ማለት ይቻላል ነው የምልህ። ኢች ለእያንዳንድህ ለአንተም ሚስት ትኑርህ፣ ለእርሷም ደግሞ ባል ይኑራት። ባሎች ሳይሆን ሚስት ባል ነው የሚኖራት። ለእያንዳንዱ ትእዛዝ ነው። ኦኬ አንድ ነው አይደል? ለአንተ ሚስት ይኑርህ ተባለ። ለእርሷም ደግሞ ባል ይኑራት። ባሎች አይደለም ባል፣ ሚስቶች አይደለም ሚስት። ለራስ ሚስት ይኑርህ ከተባለ እሷም ደግሞ ባል ይኑራት ከተባለ ዘጋው ማለት ነው። ትእዛዝ ነው፣ ፕሪስክሪፕሽን ነው። ስለዚህ አሁን እንቀጥል። እሺ ምን የሚል መጽሐፍ ላይ? አንደኛ ቆሮንቶስ ምዕራፍ 7 ላይ አንዴ እንትን አድርጌልኝ፣ ብዙም እየታየኝ አይደለም ለእኔ። ኦኬ ትንሽ ከፍ አድርጊ ወይን። ኦኬ ስክሪኔ በዚህ ጋር ተመቷል እንትኑ፣ ለዛ ነው። ሶሪ ወይ አንብቢው። እሺ ኦኬ። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግ፣ እንደዚሁም ደግሞ ሚስቲቱ ለባሏ። ያውን ትእዛዝ ነው፣ በደንብ አስተውል። ለእያንዳንዱ ሚስቶች አይደለም የተባለው፣ ሚስት ትኑረው። ለእያንዳንዲቱም ደግሞ ባሎች ሳይሆን የሚኖራት ባል፣ ትእዛዝ ነው ያውን። ኦኬ ባል ለሚስቱ የሚገባትን ያደርግ፣ ለሚስቶቹ አይደለም። ሚስትም ለባሏ የሚገባውን ታድርግ፣ ለባሎቹ አይደለም። ቁጥር 4 ቀጥይ። በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ቆይ ሚስት በገዛ ስጋዋ ላይ ስልጣን የላትም። ሚስቶች አይደለም የተባለው። ሚስት ዋን ነው፣ አንድ ነው። በገዛ ስጋዋ ላይ መፍት የላትም። መፍቱ የማን ነው? የባሏ፣ የባሎቹ አይደለም የተባለው፣ ብዙ ማግባት ስለማችል። ቀጥል። እንዲሁም ደግሞ ባል በገዛው ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይላል። ባል ደግሞ በገዛ ስጋው ላይ ስልጣን የለውም። ስልጣኑ የሚስቶቹ ሳይሆን የሚስቱ የአንዷ። አንተ ኢብራሂም ሴቷ ከሆነች ስልጣን በአንተ ላይ ያላት፣ ሂድና ሌላ ቦታ ዘሙትበት አትልህም። የአንተ ስጋ የአንተ ሰውነት ላይ የምትቆጣጠረው ገዢዋ እሷ ነች። ሂድና 4 5 ተኛ አትልህም፣ 2 አትልህም። ምክንያቱም ስልጣኑ በአንተ ስጋ ላይ ስልጣኑ ማን ነው? የእሷ ነው። ማዘዝ የምችለው አንተ ስጋ ላይ እሷ ነች። አንተ ደግሞ በእሷ ስጋ ላይ ማዘዝ የምችለው አንተ ነህ። ሂጅና 3 4 ጋር ተኝ አትላትም። እንቀጥል። ቁጥር 4 5 ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመገዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ሁለቱ በደንብ አስተውል። አሁን ምን ሆኑ? በአንተ ላይ ስልጣኑ የሚስትህ ነው። አንተ ስጋ ላይ አንተ መፍት የለህም። በአንተ ስጋ ላይ ስልጣን ያላት እሷ ነች። አንተ ደግሞ በእሷ ስጋ ላይ የማዘዝ ስልጣኑ ያንተ ነው። ስለዚህ አንተ ላይ እሷ ስልጣን አላት፣ እሷ ላይ አንተ ስልጣን አለ። ተሳስራችኋል። አሁን ተስማምተህ ካልሆነ በስተቀር ከእሷ አልጋ መለየት አችልም። ተስማምተህ ምን ለማድረግ ነው አልጋ መለየው? ጸሎን ለመጸለይ። አልጋ ማለየ ከሆነ ከእሷ ጋር በአንተ ስጋ ላይ ስልጣን እሷ ከሆነ ያላት ሚስቶች ካልተባል እንዴት ነው ለ3 ይላል ይህንን የምታመጣው? ይመጣዋል። ኢብራሂም አይምሮ ይፈርዳል። አይምሮ ይፈርዳል። ግን ባላል ደረሳቸውስ ነው በጦርነት ለሚያልቆች ማለት አንዳንድ ብቻ ሆኖ ሌላው ባዶ ሊቀር ነው። አልገባኝም። ምናልባት ፍላጎታቸው ከሆነ ባላል ደረሳቸው ወንዶች አናሳ ከሆኑ እሱን እንደዚህ ለሚያልቁት ወይም ዘር ለሚፈልጉት ሆልድ እናድርገው። እሱ ባላንሶ ሚስት ማትወልድ ብትወልድ ኢብራሂም እሱም እኛ ጋር እንደዛ አይነት ብሎ ነገር የለም። ማትወልድ ምናምን የሚባል ነገር የለም። በእኛ መካን ከሆነች ጸሎት ማድረግ ነው። አይ ለምሳሌ ላው ኤልዛቤትን ማስታወስ ይቻላል።
ሉቃስ ወንጌል ምዕራፍ 1 ላይ ካየህ እናንተ ያያ የምትሉት ማለት ነው። ያያ አይደል? ያያ አይደል የምትሉት? ዮሐንስን ዮና ነው የምትሉት። ዮሐንስ ማለት ነው መጥምቁ ዮሐንስን። የኑስ ዮናስ ነው። እሱ የኑስ ዮናስ ነው። ሱራ 3:19 ላይ ያለው የዘካርያስ ልጅ ማለት ነው። የዘካርያስ ልጅ እና እናቱ መካን ነበረች። አርጅታው ነበረ። ነገር ግን ጸሎት አደረገች፣ ወለደች። ሳራ ለምሳሌ መካን ነበረች፣ አርጅታ ነበረ። እግዚአብሔር ጸሎት አደረገች፣ ጸሎቷን ሰማ። ዘፍጥረት ምዕራፍ 15 ላይ መመልከት ይችላል። እግዚአብሔር ሰጣልች። እንደዛ እያለ መቀጠል ይቻላል። ብዙ አሉ እንደዚህ ጸሎት አድርገው ልጅ የሰጣቸው ማለት ነው። የሆነ ውስታዞች ሲያወሩ ማለት ነው በማትወልድ ሚስት ላይ የምትወልድ ሌላ ስታገባባት ማህፀን ይቀናል ምናምን የሚባል አባባል አለ አይደል? እንደ አብርሃም የማትወልደዋ ራሱ ትወልዳለች ምናምን የሚል አባባል ሲያወሩ ስለሰሙ እንደዚህ አይነት ብሎ ነገር እኔ አላቅም። የለም ነብዩ ማትወልድ ሴት አታግቡ ብሎ አዟል። ሸሪያውም አይፈቅደውም። የምትወልድ ሴትን ነው እንድታገቡ የሚፈቅደው። ከማትወልድ ሴት ምንጣፍ ይሻላል የሚለውን ታውቀዋለህ አይደል? አዲሱ ከማትወልድ ሴት ይልቅ ምንጣፍ ይሻላል ብሎ ተናግሯል ነብዩ። ሱናን አናሳይ 32:27 ላይ ይገኝላል። እና የተለያዩ ቦታዎች ላይ ነብዩ ተጠይቆ ማትወልድ ሴትን ስለማግባት አታግቡ ብሎም የተናገረበት አለ። ግን በእኛ እንደኛ ከሆነ ማዕፀን ይቀናል ምናምን የሚለውን ነገር አይደለም ነው። ምክንያቱም ዘካርያስ ለምሳሌ እንዳልኩ ሉቃስ ወንጌል ምዕራፍ 1 ላይ ጸሎት አደረጉ፣ በስተርጅና ላይ ወለደች። የአብርሃምን ብቻ ለምን ትጠቅሳለህ? አብርሃም ማዕፀኑ ቀርንቶ ሳይሆን አብርሃም እኮ አላስችል ብሎት ነው። ሳራ ሂድና ሳራ ነች ጎተጎተችው፣ ውለድ አርጀን በቃ ምናምን ነገር ብላ ሳራ ከአጋር ጋር እንዲተኛ ያደረገችው እንጂ ተስፋውን መጠበቅ ነበረበት። እግዚአብሔር ባርካለሁ ብሎ ዘፍጥረት ምዕራፍ 12 ላይ ቁጥር 3 ላይ ነግሮታል። ኢቭን ዘፍጥረት ምዕራፍ 15 እንዲሁም 17 ስታነበው እግዚአብሔር ትወልዳላችሁ ሲላቸው ሳራ ሳቀች። እኔ 90 ዓመት የሞላኝ እሱ 100 ዓመት የሞላው እንዴት ሰው ካረጀ ከሸመገለ በኋላ ይወልዳል ይለናል ምናምን ብለው ተገረሙ፣ ሳቁ። በመሳቋም ነው ይሳቅ የተባለው ማለት ነው። ስለ ሳቀችም ይሳቅ ተብሎ ተጠራ። እና እኔ እስከማውቀው ድረስ በክርስትና እንደዚህ አይነት ነገር የለም። አንድ ግድ የሚለኝ ጥያቄ አለ። ምንድን ነው? የእኛውን በእኛ እምነት ማለት ነው የመጨረሻ የሴት ልጅ መሰብሰቢያ ሂጃብና ኢማኗን ስገዛ ነው። ገባ አይደለ? በእናንተ እምነት ምንድን ነው እስኪ የመጨረሻ የሴት ልጅ መሰብሰቢያ? በእኛ የመጨረሻ የሴት ልጅ መሰብሰቢያ ምንድን ነው? እሱ ክርስቶስን መልበሷ ነው። የቻይና ልብስ መልበሷ ሳይሆን ክርስቶስን መልበሷ። ገላትያ ምዕራፍ 3 ላይ የተጠመቃችሁላችሁ ክርስቶስን ለብሳችኋል፣ ባሪያ የለም ጨዋ የለም፣ ወንድ የለም ሴት የለም፣ ሁሉ በክርስቶስ አንድ ሰው ነው ይላል። የእኛ ክብሯ፣ መድመቂያዋ፣ ውበቷ ልብስ ሳይሆን ክርስቶስ ነው፣ አምላክ ነው። ያንን የክርስቶስ መስቀል መሸከሟ ነው እንጂ ይሄ ልብስ ይሄ የኃጢአት ውጤት ነው ወንድማችን። ይሄ ቆዳችን ላይ የተደረበ ሸክም ነው። ይሄ የመጣው ሰዎች ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ ካየኸው ኃጢአት ከሰሩ በኋላ ተተፋፈሩ በኋላ የመጣ ነው። ይሄ ባህሪያችን አይደለም። ይሄ የኛ አይደለም። ይሄ የኛ ካልሆነ ይሄ ባህሪያችን ካልሆነ የኃጢአታችን ውጤት እንደ ኩራት እንደ ድምቀት አይደለም። የኛ መድመቂያችን ትልቁ ነገር መዋቢያችን ትልቁ ነገር አምላክን ማወቅ አምላክን ማግኘት ነው። ስለዚህ ምን ይላል ገላትያ ምዕራፍ 3 ቁጥር 24 አካባቢ ላይ ክርስቶስን የለበሱ ሁሉ ወንድም ሆነ ሴትም የለ ባሪያም የለ ንጉስ የለም። አንዴ ክፈችው ቃል በቃል ቀደም ብየው ነበር፣ አሁን ረሳሁት። ምክንያቱም መድመቂያ ስንል አንዱ ከአንዱ የሚበላለጥበት የለም። በቃ ክርስቶስን ሶሪ ገላትያ ምዕራፍ 3 ክፈችልኝ እና
ምንም ከላይ የምደምቅበት እንትን የሚባልበት የለም። ስለዚህ ክርስቶስን ባለበሱት በዚህ እንትን ይሆናል። ይሄ አንተ ጋም አለ በቀራ ላይ ሱረቱ በቀራ ያዘው። ሱረቱ በቀራ ቁጥር 34 እስከ 38 ሱረቱ ሂጅር ወይም ደግሞ 15ኛው ሱራ የኢብሊስ አወጣጥ ሱራ 20 ላይም ከቁጥር 115 እስከ 125 ይሄ ታሪኩ ተዘርዝሯል። ኦኬ ከገነት እንዴት እንደወጡ እንዴት እንደተፋፈሩ ቅጠል እንዴት እንደደረቡ ማለት ነው። እኛ ጋር ደግሞ ዘፍጥረት ምዕራፍ 3 ላይ ያለልህ ኦኬ አይታየኝም። አንዴ ከፍ አድርጊው ቁጥር 24 አካባቢ። ስለዚህ አሁን ማለት ነው ማንኛውም እኮ ላሳይ ነው። ቆይ አንዴ አውሾዩ እምነት ይላል። ኦኬ አንዴ እሺ። እንደዚህም በእምነት እንድንጸድቅ ሕግ ወደ እምነት ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። አሁን ከሕግም በላይ ነን። እኛ በጸጋው ከብረናል። በጸጋው የከበርነው ደግሞ ሴት ወንድ ተብሎ ተለይቶ ሳይሆን ሁላችን ነን። የሕግ ባሪያ አይደለንም። እንዲህ አድርግ፣ እንዲህ ልበስ፣ እንደዚህ ውጣ፣ እንደዛ በሚለው ብቻ አይደለም እንትን የምንለው። ከፍ ብለናል። አሁን ጸጋው በራሱ ከፍ አድርጎናል ማለት ነው። ኦኬ ያ ሕግ የነበረው በዛ እንደዚሁን እንደዚህ አድርግ እንደዚህ ምናምን ከሚለው አሁን ከፍ ብለናል። ከሕግ ባርነት ወጥተናል። ኦራይት እምነት ከፍ አድርጊው እስቲ። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ስለዚህ በክርስቶስ ምንድነው? አሁን የእግዚአብሔር ልጆች ነን። ይሄ የመጣው ለባሪያ በመታዘዝ ለሴጣን በመታዘዝ ነው እንጂ ለእግዚአብሔር በመታዘዝ አይደለም። እዛ ዘፍጥረት ላይ እንዳበሉ የተባሉትን የእግዚአብሔርን ቃል ከመስማት ይልቅ ብሉ የሚለውን የሴጣንን ቃል ሰምተው ነው ይሄን መደረት የጀመሩት። የእግዚአብሔርን ቃል ምሰማ ከሆነ ይሄ ራሱ አያስፈልግም ነበረ። የእግዚአብሔርን ቃል ባለመስማታቸው ነው ይሄ ድርቶ ራሱ በኃጢአት ውጤት የመጣብን። ኦኬ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የእኛ ድምቀታችን ልብሳችን ማነው? ክርስቶስ ነው። አይሁዳዊ ወይንም የግሪክ ሰው የለም። ባሪያ ወይንም ጨዋ የለም። ወንድ ወይንም ሴት የለም። ሁሉ በክርስቶስ አንድ ሰው ናችሁና። ስለዚህ ክርስቶስን አምኖ የተጠመቀ የለበሰ ከብሯል። አሁን ኦኬ እንደዚህ ከለበሽ ከከሌ ትበልጫለሽ ምናምን የሚባል ነገር የለም። ሁሉ ሰው ከብሯል። ከብረናል። ክርስቶስ አክብሮናል። ስለዚህ ትልቁ አክብሮ ምንድን ነው? እሱ ለሴት ልጅ ያልከን ለሴት ልጅ ትልቁ ክብሯ ክርስቶስን ማግኘቷ ነው፣ ልብሱ አይደለም። ከትንሣኤ በኋላ ስንነሳ ይሄ ልብሳችን አብሮ አይነሳም፣ ራቁታችንን ነው የምንነሳው። ትልቅ ክብር ይሄ ቢሆን ኖሮ ስንነሳ በትንሣኤ ቀን ይህንን መልበስ ነበረብን። ራቁታችንን ነው የምንነሳው። ራቁታችንን ነው ለፍርድ የምንቀርበው። ራቁታችንን እናንተም ታውቁታላችሁ ብዬ አስባለሁ። 30 ክንድ ረዝማችሁ ራቁታችሁን ሆናችሁ ነው የምትነሱት ስለሚል ማለት ነው። ነገር ግን ለሰዎች መሰናክልም ላለመሆን ሴትም ወንድም በአግባቡ መሸለም አለባቸው፣ መልበስ አለባቸው። አዎ መልበስ አለባቸው፣ በአግባብ መልበስ አለባቸው። እሱ በአግባብ መልበስ እንደ አየሩ ሁኔታ። ምክንያቱም ከዛ በኋላ ምን ስለሚመጣ ለሰዎች እንቅፋት እንዳትሆን፣ ኃጢአት ምክንያት እንዳትሆን መልበስ ጤናማ ነው። እናንተ ጋር ግን ትልቅ ክብር ያልከው ቅሬታ አለኝ። ምክንያቱም አልአሕዛብ ሱራ 33 ማለት ነው ቁጥር 59 ላይ ነው ሂጃብ የወረደው። ሂጃብ የወረደበትን ምክንያት ታሪኩን ካወቅ ከክብር አንጻር አይደለም። መንገድ ላይ እነ ዑመር ቁጭ ብለው ሴቶችም ሞለስት ያደርጉ ነበረ። ከዛ ሳውዳ ማታ ማታ ላይ ወደ መዲና ከሄደች በኋላ የተፈጥሮ ግዴታ ለመወጣት ስትሄድ ደጋግሞ ያያት ነበር፣ በጣም ግዙፍና ረጅም ስለሆነች እና ደጋግሞ በመያት ሰዓት ለነብዩ እየመጣ እባክህ እነኚህ ሴቶች ይሸፈኑ፣ ተሸፈኝ በላት ሚስትህን እያለው መሐመድን ደጋግሞ ይለው ነበረ። ሳውዳንም የፈለገ ልትደበቂ ብትሞክሪም አይሻለሁ ይላታል። ስለዚህ ሞለስት ያደርጉ ነበረ። ሞለስት የሚያደርጉት እነማን ናቸው? ሳባዎቹ ናቸው፣ እነ ዑመር። ሳቦቹ ሞለስት ማለት ሴቶችን እንትን ማድረግ ማለት ነው፣ መጎንተል ምን ማለት ማለት ነው መንገድ ላይ። ነገር ግን የነብዩ ሚስቶች ላለመጎንተል ይሸፈኑ እያሉ እንትን ይሉት ነበር ማለት ነው። ከዛ መገለጥ መጣለት። በሶስት ነገር ከአላህ ጋር ተስማምቻለሁ። አንደኛው ሂጃብ እኔ እንዳልኩት አወረደ አላህ ብሎ
ይናገራል ማለት ነው። ዑመርም ሴቶች በስራ መሸለም አለባቸው፣ ወንዶችም በስራ መሸለም መልበስ አለባቸው። ትልቅ ነገር ተብሎ ግን ዚስ ማሽንት የሚሰጠው ነገር አለ። የኃጢአት ውጤት ስለሆነ እሱ ራሱ ማለት ነው። መልበሱ ጤናማ ነው። የአየር ሁኔታውን ባማከለ ሎክ የአየር ሁኔታውን ባማከለ የግዴታ መታፈን የለባትም። ይመቸኛል ካለች ሂጃብ መልበስ መፍቷ ነው። ክርስቲያን ሆና መፍቷ ነው። ግን አየር ሁኔታውን ባማከለ ሰላሟን በማይረብሽ ሌሎቹንም ደግሞ በማይረብሽ ሁኔታ ጤናማ ልብስ መልበስ ጤናማ ነው። ዛሴት እሺ፣ ጥሩ በቃ እኔም እንቅልፌ እየመጣ ስለሆነ አንድ የመጨረሻ ጥያቄ ልጠይቅ። በቃ 7 ሰዓት ነገ 7 ሰዓት በቃን እያሉ ነው ኮመንት። ምን ራሴ ወገቤን አመመኛውን ተንቀጠቀጥኩ። ደህና አደር። እንደዛ ከሆነ ችግር የለም። አላ ሂዳያ ይስጥህ። ተው እኔ ነኝ የምሰጣቸው። አስተምሬ ጭራሽ አላ ሂዳያ ይስጥህ ትለኛለህ እንዴ? ነውር ነው ይሄ። ደህና አደሩ። ቃል ታሰማለን። ደህና አደር። ሁላችሁም ደህና አደሩ። እሺ ቻው።